የ2026 የዓለም ዋንጫ እንግዲህ በብዙ መልኩ ውድድሩ ከመጀመሩ አስቀድሞ ብዙ የተለዩ አዳዲስ ጉዳዮችን ያካተተ እንደነበር ይታወቃል። የመጀመሪያው የተሳታፊ ሀገራት ቁጥር ከ32 ወደ 48 ከፍ በማለቱ በራሱ የተለየ ስሜት የሚፈጥር ነበር። አዳዲስ ሀገራት በዓለም ዋንጫው የመሳተፍ እድል ያገኙበት ነው። ከአፍሪካ ኬፕ ቨርድ፣ ከኤዥያም ከጆርዳን፣ ከዛ በተጨማሪ ኡዝቤኪስታን፣ ኩራሳው በጣም በህዝብ ቁጥር አነስ ያሉ ነገር ግን የእግር ኳስ ደረጃቸው ከዚህ ቀደም በካርታ ጭምር ማናውቃቸውን ሀገራት በውድድሩ ላይ ራሳቸውን እንዲያሳዩ የሆነበት ነው። ከምንም በላይ ግን የውድድሩ የፉክክር ደረጃ በጣም ከፍ ያለበት ሆኖ ነው ያገኘሁት። አስቀድሞ ፌቨራይት የነበሩት ብሔራዊ ቡድኖች አሁንም የተሻለ ደረጃ ላይ ነው የሚገኙት። አሁን ሩብ ፍጻሜ ስቴጅ ላይ የምንገኘው ባልተለመደ ሁኔታ የአውሮፓ ሀገራት በሰሜን እና መካከለኛው አሜሪካ በተዘጋጀው ውድድር ላይ በጣም ሰክሰስፉል የሆኑበት ነው ማለት ይቻላል። ወደ 8 ውስጥ ከገቡት የሩብ ፍጻሜ ተፋላሚዎች መካከል 6ቱ የአውሮፓ ሀገራት ናቸው። ይሄ ደግሞ ከዚህ ቀደም ያልነበረ ነው። በታሪክ የአውሮፓ ሀገራት በተለይ በላቲን አሜሪካ እና በሰሜን አሜሪካ የሚዘጋጁ ውድድሮች ላይ ውጤታማ አልነበሩም። በሁለት አጋጣሚዎች ብቻ ከአውሮፓውያን በብራዚል ዓለም ዋንጫ አዘጋጅነት 2014 ላይ ጀርመን አሸንፋለች። 2010 ላይ ስፔን ደቡብ አፍሪካ ላይ አሸንፋለች። ከዛ ውጭ ግን የአውሮፓ ሀገራት ብዙዎቹን ስኬታቸውን እዛው አውሮፓ አህጉር ውስጥ ነው ያሳኩትና እዚህኛው ዓለም ዋንጫ ላይ ግን ባልተለመደ ሁኔታ ብዙ 6ቱ ሀገራት ከአውሮፓ መሆናቸው አስገርሞኛል። ያው በሚጠበቅ ሁኔታ አርጀንቲና ሩብ ፍጻሜ ውስጥ መገኘቷ ከላቲን አሜሪካ አንዱ ያደርጋታል። ከዛ በተጨማሪ አፍሪካዊቷ ሞሮኮም እዚህኛው ውድድር ላይ መታለች እና የፉክክር ደረጃው በጣም የላቀ መሆን በተለየ መንገድ ውድድሩ እንድንመለከተው ያደረገ ነው። ከዛ በተጨማሪ ግን የከፍተኛ ጎል አስቆጣሪዎች ፍክክሩ በጣም የበለጠ ትኩረት የሚስብ ሆኖ አግኝቼዋለሁ። ከዚህ ቀደም ባልተለመደ መልኩ ገና ምድብ ጨዋታዎች ላይ በጣም ብዙ ተጫዋቾች ለከፍተኛ ጎል አስቆጣሪነት ፍክክር እያደረጉ የሚገኙበት ውድድር ነው። እንግዲህ አስቀድሞ ከውድድሩ መጀመር በፊት የትኛው ተጫዋች ጎልቶ ሊወጣል፣ የትኛው ተጫዋች ኮከብ ጎል አስቆጣሪ ሊሆን ይችላል ለሚለው ጉዳይ ብዙ ሰዎች ያነሱት የነበረውን መልስ በትክክል በውድድሩ ላይ እየተመለከትነው እንደሆነ አስባለሁ። ሊዮኔል ሜሲ ምናልባት ሰርፕራይዝ ሊያደርገን የሚችለው አንደኛው ተጫዋች እሱ ነው። 39 ዓመቱ ላይ ነው። እዚህኛው ዓለም ዋንጫ ላይ መሳተፍ አለመሳተፉ አጠራጣሪ ነበር። ከኢንተር ሚያሚ ጋር መጠነኛ ጉዳት ይዞ ነው ወደ ዓለም ዋንጫውም የመጣው። ግን ውድድሩ ላይ ከመጣ በኋላ ግን ሊዮኔል ሜሲ ገና ፕራይሙ ላይ የነበረውን ሜሲ የሚያስታውስ አሁን ባለበት ስቴጅ እንደ ከዚህ ቀደሙ የኤክስፕሎሲቭ ሩጫዎቹ ድሪብሊንጎቹ አብረውት የሉም። ነገር ግን ሜዳውን በደንብ ማፑን ከሰራ በኋላ የሆኑ ሞመንቶች ላይ ልዩነት ፈጣሪነቱን ለአርጀንቲና እያሳየን ነውና የሜሲ በጣም የተለየ ብቃት እያየንበት ነው። እስካሁን 8 ጎሎች ላይ ደርሷል። እንግዲህ የሩብ ፍጻሜ ጨዋታ ሳያከናውን የኪሊያን ኤምባፔ የሃሪ ኬን እንደዚሁ ትኩረት የሚስብ ነው። ሌላ ሳይጠበቁ ምናልባት በጎል በተሳትፎ እዚህ ደረጃ ማንጠብቃቸው አንዳንድ ተጫዋቾችም ልዩነት እየፈጠሩ ያሉ ይመስለኛል። ለምሳሌ ቤሊንግሃምን በግሌ ፍጹም አልጠበቅኩትም፣ ግን እያንጸባረቁ ከሚገኙ ኮከቦች መካከል አንዱ ነው ለእኔ። በተለይ የእንግሊዝ ብሔራዊ ቡድን እዚህኛው የሩብ ፍጻሜ ለመድረሱ ትልቁ ምክንያት ያው ሃሪኬን ያስቆጥራቸው ጎሎች አሉ። ከሱ ቀጥሎ ግን 4 ጎሎች አስቆጥሯል ቤሊንግሃም። ፍጹም ያልጠበቅኩት የቤሊንግሃም ጉዳይ ነው። ከዛ ውጭ ኦሊሴ፣ ዴምቤሌ በጣም ቶፕ ብቃት ላይ የሚገኙ ናቸው። ምናልባት ከአፍሪካ ሀገር የኢስማኤል ሳይባሪ ብቃት በጣም አስደንቆኛል። ያው በቅርቡ በዓለም ዋንጫው መሀል ወደ ባየር ሚኒክ ዝውውር እንዳደረገ ይታወቃል። ግን ከዓለም ዋንጫው በፊት ይሄ ተጫዋች ወደ ባየር ሚኒክ ለመሄድ ባይስማማ ኖሮ የዝውውር ዋጋውን በጣም ሊያንረው የሚችል አስደናቂ ፐርፎርማንስን ያደረገው። ምናልባት የፈረንሳይ ጨዋታ ላይ ለሞሮኮ ሳይባሪ ቢኖር እንድል አድርጎኛል። የፈረንሳይና የሞሮኮን የሩብ ፍጻሜ ጨዋታ ከተመለከትኩ በኋላ በሞሮኮ በኩል መጠነኛ የማጥቃት ክፍል ድክመት የነበረው አንዱ በእሱ አለመኖር ነው ብዬ እንዳስብ አድርጎኛል። እንዳጠቃላይ ግን የተሳታፊዎች ቁጥር መብዛት፣ አዳዲስ ሀገራት ያሳዩን ፐርፎርማንስ፣ አንዳንድ ጨዋታዎች ላይ የተመለከትናቸው ብቃቶችም በጣም ያስደንቃሉ። ለምሳሌ የኬፕ ቨርድና የአርጀንቲና፣ የግብፅና የአርጀንቲና ፍጹም የማይጠበቁ ወረቀት ላይ ያስቀድሞ ፌቨራይት ብለን የምናስባቸው ብሔራዊ ቡድኖች በጣም የተቸገሩበት ጨዋታ ነው ብዬ አስባለሁ። ሌላው እዚህ ዓለም ዋንጫ ላይ ለየት ያለው ነገር ብዬ የማስበው በጣም ብዙ ብሔራዊ ቡድኖች መከላከልን መሰረት ያደረገ የጨዋታ አቀራረብን የመረጡበት ነው ብዬ አስባለሁ። በተለይ እንደ አንደርዶግ የሚታዩት ብሔራዊ ቡድኖች ሙሉ ትኩረታቸው መከላከል ላይ፣ ከዛ ደግሞ ትልልቆቹ ብሔራዊ ቡድኖች ያንን ሎው ብሎክ ብሬክ ለማድረግ የተቸገሩበት
ውድድሩ ሲጀምር ከነበሩት ማስታወስ እንችላለን። ለምሳሌ ስፔን ኬፕ ቨርደን በጣም ትንሿ ነገር ለመጀመሪያ ጊዜ የምትሳተፈው ነገር የዓለም ዋንጫው ፌቨራይቷ ስፔን ጎል ሳታስቆጥር ወጥታለች ኬፕ ቨርድ ላይ። ይሄ በጣም አስደናቂ ነው። ከዛ ባሻገር የዲአር ኮንጎና የፖርቱጋል ብሔራዊ ቡድን ጨዋታም ትኩረት የሚስብ ነው። ዲአር ኮንጎ በድንቅ መከላከል ፖርቱጋልና ክርስቲያኖ ሮናልዶን ጎል ሳያስቆጥሩባት ብዙ ጎል ሳያስቆጥሩ በአቻ ውጤት እንዲጠናቀቅ ማድረግ ችለዋል እና ብዙዎቹ የአንደርዶግ የሆኑት ወይም ደግሞ ዝቅተኛ ግምት የተሰጣቸው ብሔራዊ ቡድኖች በመረጡት የጨዋታ አቀራረብ ትልልቆችን ቡድኖች መፈተን ችለዋል የሚል እምነት አለኝ። የጋናና የእንግሊዝ መታወስ ይችላል። ጥሎ ማለፍ ላይ ጀርመን ከውድድር የወጣችው በፓራጓይ አስደናቂ የመከላከል ብቃት ነውና ብዙዎቹ ብሔራዊ ቡድኖች የተፈተኑበት መከላከል ላይ ትኩረት ያደረጉ ቡድኖች ደግሞ በመጠኑም ቢሆን ዋጋ ያገኙበት የዓለም ዋንጫ ነው የሚል እምነት አለኝ። ያው የኔ ግምት የፈረንሳይ ብሔራዊ ቡድን ነው በቀዳሚነት፣ ቀጥሎ ስፔንን ያስቀመጥኩት። እንግዲህ እስካሁን ባለው ተሳክቶልኛል ማለት ነው። የፈረንሳይ ብሔራዊ ቡድን በጣም ቶፕ ብቃት ላይ ሆኖ ወደ ግማሽ ፍጻሜ ያለፈ የመጀመሪያው ቡድን ነው። ሞሮኮን አሸንፎ ወደ ቀጣይ ዙር አልፏል። የአሰልጣኝ ዲዲዬ ዴሾ ቡድን የምድብ ጨዋታዎችም ላይ ጥሎ ማለፍ ጨዋታዎችም ላይ እያሳየ ያለው ብቃት እንደ ቡድንም በግለሰብ ደረጃም በተጫዋቾች ኳሊቲም የተሻለ ብቃት ላይ ነው የሚገኘው ብዬ አስባለሁ። በእኔ እምነት አሁንም የዋንጫውን አሸናፊ ግምት የምሰጠው ለፈረንሳይ ነው እረዳለሁ። የኔ ግምት ፈረንሳይና ስፔን ናቸው ግማሽ ፍጻሜ ፍልሚያው። እንግዲህ ከፍጻሜው አስቀድሞ ሌላ ፍጻሜ። አሁንም ፈረንሳይን የምመርጥበት ምክንያት ያለፉት ሁለት ዓለም ዋንጫዎች ላይ የፈረንሳይ ብሔራዊ ቡድን ፍጻሜ ሲደርስ በ2018 ሻምፒዮን ሲሆን 2022 ለፍጻሜ ደርሶ በአርጀንቲና ዋንጫውን ሲያጣ ኪሊያን ኤምባፔ ነበረው። ሌሎች ሱፐርስታሮች ነበሩ፣ ግን በሱ ደረጃ ጨዋታን የሚያሸንፉ ልዩነት የሚፈጥሩ ተጫዋቾች አልነበሩትም። ይሄኛው የፈረንሳይ ብሔራዊ ቡድን ግን በጣም በአስደንጋጭ ሁኔታ ምናልባት በዓለም ዋንጫ ታሪክ እንዲህ አይነት አስፈሪ የማጥቃት ስብስብ ይዞ የቀረበ ብሔራዊ ቡድን ስለመኖሩ ጠራጠራለሁ። ያው ነበሩ በተለያዩ አጋጣሚዎች፣ ግን በዚህ ደረጃ አራቱም ተጫዋቾች ጨዋታን ማሸነፍ የሚያስችል ኳሊቲ ያላቸው፣ አንዱ የወቅቱ የባሎንዶር አሸናፊ ኦስማን ደምቤሌ፣ ሌሎቹ ሶስቱ ደግሞ ምናልባት በዓለም ዋንጫ እንደሚኖራቸው ስኬት ታይቶ ስለ ባሎንዶር ወይም ደግሞ ስለ ቀጣይ የዓለም እግር ኳስ ቁንጮነታቸው ማረጋገጫ ሊሰጡ የሚችሉ ኮከቦች ናቸው ብዬ አስባለሁ። ኪሊያን ኤምባፔ አሁንም የቡድኑ ወሳኝ ሰው ነው፣ ጎሎችን እያስቆጠረ ነው። ከዛ ውጭ የማይክል ኦሊሴ ብቃት ከክለብ እግር ኳስ ከባየር ሙኒክ የቀጠለው እዚህኛው የዓለም ዋንጫም ቀጥሏል። እስካሁን 5 አሲስቶችን አድርጓል። አንዳንድ የቡድን ጓደኞቹ የሚስቷቸው አስደንጋጭ የግብ አጋጣሚዎች ባይታከሉበት ኖሮ ኦሊሴ ኦልሬዲ የአሲስት ሪካርዱን መስበር የሚችልበትም እድል ነበር ብዬ አስባለሁ። ዴዚሬ ዱዌም በቀላሉ መታየት ያለበት ተጫዋች አይመስለኝም። ቡድኑ በተለይ ሎ ብሎክ ቡድኖችን ሲያገኝ ለአሰልጣኝ ዲዲዬ ዴሾ ዋናው ቁልፉ መፍቻ ዴዚሬ ዱዌ ጋር ያለ ይመስለኛል። ለዚህ ደግሞ ማሳያ ማቅረብ ካስፈለገ የፓራጓይን ጨዋታ ማስታወስ ይኖርብናል። እረዳለሁ የጉስታቮ አልፋሮ ቡድን በጣም አስቀያሚ የጨዋታ አቀራረብ ነበራቸው። መከላከል ከምንም በላይ ደግሞ የፈረንሳይ ተጫዋቾችን እንግዲህ ለጸብ የሚጋብዝ በጣም አስደንጋጭ የጨዋታ አቀራረብ ነበራቸው እና ፈረንሳዮች ተቸግሯል። እዛ ጨዋታ ላይ እንደ ልብ ዕድሎችን መፍጠር አልቻሉም። ባርኮላ ነበር ቀዳሚ ተሰላፊ የነበረው። ዴዚሬ ዱዌ በገባበት ቅጽበት ግን ልዩነት ፈጣሪ የማጥቃት እንቅስቃሴ አድርጎ ፍጹም ቅጣት ምት እንዲገኝ ምክንያት ሆነ። ከዛ ኤምባፔ አስቆጥሮ አሸነፉና የዴዚሬ ዱዌን ብቃት እንደዚሁ በቀላሉ መታየት የለበትም። ከፓሪስ ሰን ጀርመን ጋር በተከታታይ ለሁለተኛ ጊዜ የአውሮፓ ቻምፒየንስ ሊግ አሸናፊ ሆኖ መምጣቱም መረሳት የለበትም። ፈረንሳይ አሁንም የኔ ፌቨራይት ናት። ዋንጫውን የማሸነፍ እድሉንም ለፈረንሳይ ነው የምሰጠው። ስለ ስፔን ብሔራዊ ቡድን በጣም ኳሊቲ ቡድን እንደሆነ እያሳየ ነው። እዚህ ዓለም ዋንጫ ላይ ድብ ላይ ኬፕ ቨርድ፣ ዩራጋይ፣ ሳውዲ አረቢያ ነበሩ። የኬፕ ቨርዱ ጨዋታ ላይ ተቸገሩ። ቀጣይ ሳውዲ አረቢያን በሰፊ ጎል ልዩነት አሸነፉ። ነገር ግን የዩራጋይ ጨዋታ ላይ የሞመንቶች ያስፈልጋቸው ነበር ጨዋታውን ለማሸነፍ እና በጣም አስደናቂ የጨዋታ አቀራረብ በቤልሳ ቡድን ስለነበረ ያንንም ጨዋታ ለማሸነፍ ተቸግረው ነበር ስፔኖች። ቀጣይ ጨዋታዎቻቸው በትክክል የቡድኑን ብቃት ለመናገር በቂ ነው የሚል እምነት የለኝም። የቡድኑ የጨዋታ መንገድ ብዙዎቹን ጨዋታዎች እንዲያሸንፍ ያግዘዋል። ግን ደግሞ ፊት መስመር ላይ አሁንም ቡድኑ ሪሊያብል ጎል አስቆጣሪ ተጫዋች አለው ብዬ አላስብም። ኦፍኮርስ ኦያርዛባል ጎል እያስቆጠረ ነው፣ 4 ጎሎች አሉት። ግን ደግሞ ወሳኞቹ ሞመንቶች ላይ የሚስታቸው ኳሶችና ማስቆጠር ያልቻለባቸው ጨዋታዎች ለስፔን ብሔራዊ ቡድን እንደ ስጋት ነው የምመለከተው። ላሚን ያማል ከጉዳት ነው የመጣው። አሁን ሙሉ በሙሉ በዓለም ዋንጫው ቶፕ ፐርፎርማንስ ላይ የሚገኘውን ያማልን እያየ ነው የሚል እምነት የለኝም። እስካሁን 1 ጎል ብቻ ነው ያስቆጠረው የሳውዲ አረቢያው ጨዋታ ላይ። ከዛ ውጭ ጎል አላስቆጠረም። የጨዋታ ፐርፎርማንሱም በባርሰሎና ፒኩ ላይ የነበረውን
የነበረውን ብቃት እየደገመ ነው የሚል እምነት የለኝም። ኒኮ ዊሊያምስ አሁንም ጉዳት ላይ ነው የሚገኘው። ከጉዳት ጋር ወጣ ገባ እያለ ነው። የእሱ ወደ ቡድኑ አለመምጣትም የቡድኑን ማጥቃት በመጠኑ የሚያዳክመው ይመስለኛል። ፌራን ቶሬስ ተቀይሮ ሲገባ ሞመንቶችን ሊፈጥር እንደሚችል እየተመለከትን ነው። ግን የአሰልጣኝ ዴላ ፉዌንቴን እምነት አሁንም አግኝቷል የሚል ሀሳብ የለኝም እና የቡድኑ የጨዋታ መንገድ ጨዋታዎችን እንዲያሸንፍ በተለይ ተጋጣሚ ቡድኖች ጎል እንዳያስቆጥሩበት ማድረግ ችሏል። ነገር ግን ትልልቅ ቡድኖች ወይም ትልልቅ ደረጃዎች ላይ ሲደርስ ሩብ ፍጻሜ፣ ግማሽ ፍጻሜ ሲደርስ ግን ሊቸገር የሚችልባቸው እድሎች እንዳሉ ይሰማኛል። የስፔን ብሔራዊ ቡድን እስካሁን ጎል አለማስቆጠሩን ታሳቢ ማድረግ አለብን እና ለስፔን ብሔራዊ ቡድን ግማሽ ፍጻሜ ትልቁ ርቀቱ ነው ብዬ ነው የማምነው በዚህኛው ዓለም ዋንጫ። ያው እስከ ፍጻሜው መጓዝ ይኖርብናል። ግን እስካሁን የመጣንበት መንገድ ይሄኛው የዓለም ዋንጫ በብዙ ምክንያት የተለየው የዓለም ዋንጫ ስለመሆኑ መናገር የሚቻል ይመስለኛል። አንደኛ ከተሳታፊዎች ቁጥር በመነሳት የጨዋታ ቁጥር እንግዲህ ወደ 104 ከፍ ብሏል። የጨዋታ ቁጥር መጨመር ተጨማሪ ጨዋታዎችን ለብሔራዊ ቡድኖች ያቀረበ ነው። ይሄ ደግሞ እንግዲህ አንዳንድ ኮከቦች ተጨማሪ ጎሎችን የሚያስቆጥሩባቸው አጋጣሚዎች እንዲፈጠሩ ያደረገበት ነው። ለምሳሌ የተጫዋቾችን ጉዳይ ካነሳን እስካሁን 8 ጎሎች ላይ ደርሰዋል። ኤምባፔ ሩብ ፍጻሜ ጨዋታ አድርጎ 8 ላይ ነው ያለው። ሜሲ ሩብ ፍጻሜ ጨዋታ አላደረገም፣ ግን 8 ጎሎች አሉት። ከዛ ውጭ የሃሪኬን ጉዳይ ይነሳል። ኦስማን ዴምቤሌ 5 ጎል አለው። ገና የሩብ ፍጻሜ ጨዋታ ያላደረጉት ተጫዋቾችን ታሳቢ ካደረግን የጎል መጠኑ የሚሰበርበት እድል ሰፊ ሊሆን ይችላል። በዓለም ዋንጫ ታሪክ በውድድሩ በአንድ ውድድር ብዙ ጎል ያስቆጠረው የፈረንሳዩ ጀስት ፎንቴን ነው በ1958 ዓለም ዋንጫ። ከዛ በኋላ ትልቁ በዛ ወቅት 13 ጎል ያስቆጠረው ፎንቴን። ከዛ በኋላ ትልቁ የገርድ ሙለር ነው 10 ጎል የተቆጠረው። ስለዚህ ሜሲ አሊያም ኤምባፔ ምናልባት ደግሞ ሃሪኬን ወይም ደግሞ ኤርሊንግ ሃላንድ ይህንን ሪከርድ የሚያሻሽሉበት እድል ሰፊ እንደሆነ ይሰማኛል። ከዛ ውጭ ግን የዚህ ዓለም ዋንጫ የተለዩ ጉዳይ ተደርገው መነሳት ካለባቸው መካከል ያልተጠበቁ አንዳንድ ብሔራዊ ቡድኖች ያደረጉት ጉዞ መታወስ አለበት። የተጠበቁት ደግሞ ምናልባት ቢያንስ ግማሽ ፍጻሜ እንኳን የመድረስ እድል እንዳላቸው የሚታሰቡት ብሔራዊ ቡድኖች በጊዜ መሰናበታቸው አስደንጋጩ ይመስለኛል። ለምሳሌ የብራዚል ብሔራዊ ቡድን ካርሊቶን ካመጣ በኋላ ከዚህ ቀደም ቡድኑ 2002 ላይ ሻምፒዮን ከሆነ በኋላ ሩብ ፍጻሜን የተሻገረው አንድ ጊዜ ነው። በ2014 ራሳቸው ባዘጋጁት የዓለም ዋንጫ ግማሽ ፍጻሜ ደረሱ። ከዛ ውጭ ግን ይሄ ነው የሚባል ጉዞ አልነበራቸውም እና የካርሎ አንቸሎቲ መምጣት የብራዚልን ብሔራዊ ቡድን በደንብ ያሻግረዋል፣ እስከ ዋንጫም እንዲጓዝ ያደርገዋል የሚል ግምት ነበረ። በአስደንጋጭ ሁኔታ ግን በኖርዌይ ተሸነፈ። የኖርዌይ ብሔራዊ ቡድን ደግሞ ከ28 ዓመታት በኋላ ለመጀመሪያ ጊዜ ነው ወደ ዓለም ዋንጫ የመጣው። ሩብ ፍጻሜ ጭራሽ ደርሶ የሚያውቅ ቡድን አይደለም። ነገር ግን ኤርሊንግ ሃላንድ የሚባል አስደናቂ ኮከብ ነበራቸውና ብራዚልን ለብቻው አሸንፎላቸዋል ማለት ይቻላል። ከዛ በተጨማሪ የጀርመን ብሔራዊ ቡድን በፓራጓይ የወጣበት ለእኔ ፍጹም ያልጠበቅኩት የዓለም ዋንጫው አስደንጋጭ ወይም ያልተጠበቀው ትልቁ ውጤት ይመስለኛል። ያው ቡድኑ በቅርብ ዓመታት የነበረው ስኬት ጥሩ እንዳልሆነ እረዳለሁ፣ ግን ደግሞ በፓራጓይ በፍጹም ከዓለም ዋንጫ ውጭ ይሆናል የሚል ግምት አልነበረኝም። የኬፕ ቨርድ ብሔራዊ ቡድን በጣም ድንቅ ጉዞ ያደረገ ሌላኛው ብሔራዊ ቡድን ነው። አፍሪካውያኖች በጣም አኩርተውኛል ወይም አስደስተውኛል በዚህኛው ዓለም ዋንጫ ላይ። በታሪክ በእርግጥ 10 ብሔራዊ ቡድኖች ሲሳተፉ ለመጀመሪያ ጊዜ ነው፣ ግን ደግሞ 9 ብሔራዊ ቡድኖች ወደ ቀጣይ ጥሎ ማለፍ ዙር ገብተዋል። ብዙዎቹ በምርጥ ሶስተኛነት እንዳለፉም ታሳቢ ማድረግ አለብን። ግን አንዳንዶቹ ብሔራዊ ቡድኖች ያደረጓቸው ጉዞ በጣም ክብር የሚገባው ይመስለኛል። የሞሮኮ ብሔራዊ ቡድን ምንም ጥያቄ የለውም ሩብ ፍጻሜ ድረስ ተጉዟል። በወቅቱ ምርጡ የዓለም ዋንጫ ቡድን ምናልባት ያለፉት 2 የዓለም ዋንጫዎች ላይ ፍጻሜ ተፋላሚ አሁን የሚጠበቀው ፈረንሳይን የተሸነፈችው እና ብዙ አንገት የሚያስደፋ አይመስለኝም ለሞሮኮ። የግብፅ ብሔራዊ ቡድን በጣም ብዙ ከአቅሙ በላይ የሰነዘረ ይመስለኛል። በአርጀንቲና በመጨረሻ ደቂቃ ነው የተሸነፈው። የአፍሪካ ብሔራዊ ቡድኖች ከዚህ የተሻለ ጉዞ ማድረግ የሚችሉ ነበሩ ብዬ አስባለሁ። በተለይ የኮት ዲቯር በጣም የሚያስቆጨኝ ውጤት ነው። ምክንያቱም በኖርዌይ ሙሉ 80 ደቂቃ ሊባል በሚችል ደረጃ የተሻለው ቡድን ነበረ፣ ግን ደግሞ በመጨረሻ ዋጋ የከፈሉበት። ከዛ ውጭ የሴኔጋል ብሔራዊ ቡድን ባልተጠበቀ ሁኔታ 2-0 የመራውን ጨዋታ በመጨረሻ ደቂቃዎች አሳልፎ የሰጠበትም በጣም የሚያስከፋው ሞመንት ይመስለኛል። ከዛ ውጭ ግን እንዳጠቃላይ የፊፋ የ2026 ዓለም ዋንጫ በዓለም ዋንጫ ዝግጅቱ በተለይ የ3 ሀገራት ለመጀመሪያ ጊዜ ማስተናገዳቸው
ለውድድሩ ድምቀት የሰጠው ይመስለኛል። ለምሳሌ ሜክሲኮ አዝቴካ ላይ ስትጫወት ያለው ድባብ ይለያል። የካናዳ ብሔራዊ ቡድን በታሪኩ ለመጀመሪያ ጊዜ እስከ ጥሎ ማለፍ ሲገባ ካናዳ ላይ የተደረጉት ጨዋታዎች ጠቅመውታል። የአሜሪካን ብሔራዊ ቡድን ጥሩ ጉዞ አድርጓል ብዬ አስባለሁ። እስከ 16 ውስጥ የነበረው ጉዞ ላይ ሰው የውድድሩ በ3 የተለያዩ ሀገራት መዘጋጀት ለውድድሩ የተለየ ፍሌቨር የሰጠው ይመስለኛል። ከዛ ውጭ ግን መነሳት ያለበት አንደኛው ጉዳይ በስታዲየም ውስጥ ገብተው ጨዋታዎችን የሚመለከቱ ሰዎች ቁጥር ከዚህ ቀደም ከነበሩት የዓለም ዋንጫዎች ገና ምድብ ጨዋታ ተጠናቆ ጥሎ ማለፍ ላይ ሲጀመር ከዚህ ቀደም የነበረውን ሪከርድ ሰብሮታል እና አሜሪካውያን ብዙ ለእግር ኳስ ፍቅር የላቸውም። ሌሎች ስፖርቶችን የሚወዱት ለሚባሉት የሰሜን አሜሪካዎችም ትልቅ ክሬዲት የተሰጠበት የዓለም ዋንጫ ይመስለኛል፣ በተሳትፎ ወይም በስፔክታተር አቴንዳንስ ማለት ነው እና በአጠቃላይ የዓለም ዋንጫ በብዙ መንገዶች የተለየው ይመስለኛል።